ቪዲዮ እኮ እኔ ምን አይነት ሆኜ እንደምሰራው አታውቁምና እስኪ ላይክ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የእናንተ አንድ ላይክ ለእኔ ደግሞ ብዙ ይሆንልኛል እና ላይክ እንዳትረሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ናቸው ወይ? ወላሂ በቀኝ እጄ ስራ እየሰራ በግራ እጄ ደግሞ እየቀረስኩላችሁ ነው ያለሁት። ማታ አብዛኞቻችሁ የጠየቃችሁኝ ነገር ስለ ሰኑት ንገሪኝ ብላችሁ ነበር አይደለም? ስለ ሰኑት ብዙ ነገር ይጠቅማቸዋል። በነገራችን ላይ ኢንሻአላህ ስቴፕ በስቴፕ አስረዳችኋለሁኝ። ወሬ አላበዛባችሁ ኢንሻአላህ። ቢያንስ 6 ደቂቃ 4 ደቂቃ ጆሮ ሰጥታችሁ ብታዳምጡ ለእናንተ የሚጠቅም ነገር ነው። ለእኔ ደግሞ እናንተ ስታዳምጡት የመስራት ጭምር ጉጉት ይኖረኛል ማለት ነው። ይሄ ሰኑት ነው። በነገራችን ላይ የማታውቀው ሰኑት ከሙን ሳይሆን ሰኑት ነው። አያችሁ፣ ሰኑት እንደ አክተር ነው የሚሆነው ማለት ነው። ገብታችኋል? ይሄ ሰኑት ነው የሚባለው። አያችሁት? ሰኑት ይባላል። እሺ፣ ከዛ ለምን ይጠቅማል ሰኑት? አንደኛ ነገር ለአፍ ጠረን ይጠቅማል። ሽንት ለሚያጣድፋችሁ ይጠቅማል። ለወር አበባ ህመም ይጠቅማል። ወገብ ህመም ካለባችሁ ይጠቅማል። ሰውነት ለመቀነስ ይጠቅማል። የምግብ አፈጫጨት ያፋጥናል። ብዙ ነገር ጥቅም አለው ማለት ነው። ለእናንተ ደግሞ የሚጠቅም ነገር ከዚህ ውስጥ አንዱ ከሆነ ተጠቀሙት። ወላሂ በጣም አሪፍ ነው። አንደኛ የምግብ አፈጫጨት በጣም ያስተካክላቸዋል። ሁለተኛ ነገር ደግሞ የወር አበባ ህመም፣ የወገብ ህመም ምናምን ካለባችሁ እጅግ በጣም አሪፍ ነው ማለት ነው። እዚህ ጋር አንድ መላያ ሰኑት አዘጋጀው። እኔ በነገራችን ላይ አሁን አልጠቀመውም። እኔ ለእናንተ ለማሳየት ስቴፕ በስቴፕ ተከታተሉ ከይቅርታ ጋራ ማለት ነው። እዚህ ጋር ሰኑት አለኝ። አንድ መላያ ሰኑት አለኝ። እዚህ ጋር ነዕና ካላችሁ ነዕና ማድረግ ትችላላችሁ። እኔ ያለኝ በግዶንስ ነው። እናንተ ነዕና ማድረግ ትችላላችሁ። ገብቷችኋል አይደለ? ነዕና ማድረግ ትችላላችሁ። ነዕና ከሌላችሁ ይሄ ማድረግ ትችላላችሁ። ከዛ እዚህ ጋር በ2 ኩባያ ውሃ፣ ትልቁ ማንኪያ መሆን አለበት ሰኑቱ ማለት ነው። እኔ ከጠቀስኳችሁ ውስጥ በሽታ ካለባችሁ ማለት ነው። ገብቷችኋል? የምግብ አፈጫጨት ችግር ካለባችሁ፣ የአፍ ጠረን ካለባችሁ፣ ውፍረት በጣም ውፍረት ካለባችሁ፣ የወር አበባ ህመም ካለባችሁ፣ የወር አበባ ሲመጣባችሁ መጠቀም እንዳለባችሁ፣ የሽንት የሚያስራሩጣችሁ ነገር ካለባችሁ ምናምን ተጠቀሙት። ወላሂ አሪፍ ነው። እዚህ ጋር በግዶንስ፣ እዚህ ጋር ደግሞ ዝንጅብል፣ እዚህ ጋር ደግሞ ከፈለጋችሁ ይሄ ማድረግ አለማድረግ የራሳችሁ ምርጫ ነው። እኔ እንደ ራሴ ነው እየነገርኳቸው፣ ወይም እንደ እኔ የወር አበባ በመጣብኝ ሰዓት አጠቃቀሙ እየነገርኳቸው ነው ማለት ነው። እዚህ ጋር ሰኑቱ ምን ታደርጉታላችሁ መሰላችሁ? በ2 ኩባያ ውሃ በትንሽ ድስት ጥዱትና በ1 ኩባያ ከግማሽ ይበቃል። ምክንያቱም 1 ማንኪያ ስለሆነ ሰኑቶ ማለት ነው። ገብቷችኋል አይደለ? 1 ማንኪያ ሰኑት ስለሆነ 1 ኩባያ ከግማሽ ውሃ ታዘጋጁና ትንሽ ድስት ታዘጋጁና ድስቱ ላይ እንትን ትጨምሩታላችሁ ማለት ነው። ከዛ እዚህ ጋር ይሄ ግማሹ ተፈቀፍቁትና እዚህ ጋር ግማሹ ፍቅፍቅ አድርጋችሁት ግማሹ ይበቃችኋል። ምክንያቱም ጨጓራ እንዳይነካችሁ ማለት ነው። የእናንተ ህመም ለመቀነስ ስለሆነ ህመም እንዳትጨምሩ። ይሄ ግማሹን፣ ይሄ ደግሞ የግማሹ ሩብ። ከዛ እዚህ ጋር ነዕና ካላችሁ ነዕና የተሻለ ነው። በግዶንስ ግን በጣም አሪፍ ነው ለሰውነት መቀነሻ ምናምን እና በጣም አሪፍ ነው የሰውነት መቀነሻ። በነገራችን ላይ ነግሬያቸዋለሁ መጀመሪያ ስገባ። በአንድ እጄ እየሰራሁ ነው፣ በአንድ እጄ ደግሞ እየቀረስኩላችሁ። የምሰራው ነገር ብታዩ ደግሞ ትገረማላችሁ እና አሳያችኋለሁ መጨረሻ ላይ። ከዛ ይሄ ቆራጣችሁ ታስገቡታላችሁ ከሱ ጋር። ይሄም ደግሞ ይሄ ካወጣችሁ በኋላ ኮብ ላይ ወይም ኩባያ ላይ ከጨምራችሁት በኋላ ነው ቀንጥሳችሁ እዛ ኩባያ ላይ የምታስገቡት። አንደኛ ለብዙ ነገር ጠቃሚ ነው በግዶንስ ማለት ነው። በጣም አሪፍ ነው። እንደ ሰላጣ መጠቀም እንደሱ ከፈለጋችሁ ግን ትንሽ ሽታው ምናምን ሊያስቸግራችሁ ይችላል። ከዛ ይሄ ሁሉ አሁን ይሄ ሶስቱ ለስንት ደቂቃ? ለ10 ደቂቃ አንተክተኩትና ካንተከተካችሁት በኋላ አጥሉትና ካጠለላችሁት በኋላ ይሄ እንደዚህ አድርጋችሁ ቀንጥሳችሁ ኩባያው ላይ ወይ በምትጠቀሙበት እንትን ላይ ማስገባት ነው ማለት ነው። ገብታችኋል አይደለ ውዶችዬ? ወይኔ ላቡ ብታዩት፣ ላቡ ገደለኝ። ላቡ ሙቀት ገደለኝ። እና ውዶችዬ ይህንን ይመስላል። ካልገባችሁ ኮሜንት ላይ አልገባንም በሉኝ። በባዶ ሆዳችሁን መጠጣት አለባችሁ። በባዶ ሆዳችሁን መጠጣት አለባችሁ። ከፈለጋችሁ ጠዋት ማታ ማድረግ ትችላላችሁ። በተለይ የሆድ ህመም ላለባችሁ፣ የወር አበባ ከመጣባችሁ ሆዳችሁ በሚያማችሁበት ሰዓት፣ በሚያም ሰዓት፣ የአፍ ጠረን ላለባችሁ፣ በተለይ ለአፍ ጠረን ብዙዎቻችሁ የጠየቃችሁ ነው። ለአፍ ጠረን ምናምን፣ ለአፍ ጠረን ምን እናደርግ ምናምን ለምትሉኝ ሁላችሁም ነው የእናንተ መፍትሄ ነው ይሄ። ለውፍረት መቀነሻም ደግሞ በጣም አሪፍ ነው። በተለይ የወር አበባ በመጣባችሁ ሰዓት
የወር አበባ በምታባችሁ ሰዓት ምን ታደርጋላችሁ? ሁሌም ጠዋትና ማታ ጠዋትና የወር አበባ እስከሚሄድ ድረስ ወላሂ ደግሞ የወር አበባም እየወረደ ይመጣል። ደግሞ የእናንተ ቦርጭ እንዳጋጣሚ ቦርጭ ካለባችሁ ደግሞ ቦርጩን ጥርግርግርግርግ አድርጎ ነው የሚያጠፋላችሁ ማለት ነው። ይሄ ደግሞ ይሄው በአንድ እጄ እየሰራው በአንድ እጄ እየቀረጽኩ ካላልኳችሁ፣ ይሄው እኔ በአንድ እጄ እየሰራሁ ነው። አያችሁት? ይሄ ነው የምሰራው፣ ክቡዝ ነው የምሰራው ማለት ነው። በአንድ እጄ እየሰራው በአንድ እጄ እንትን እያልኩ አያችሁ ውስጡ እንዴት እንደሚያምር። እንደዚህ ክቡዝ ነው የምሰራው ማለት ነው። ወደ ስራዬ እና ያው እናንተ በመሀል አሳያችሁ ብዬ ነው። ለምን ይሄን አይታችሁ ቢያንስ ላይክ እንድታደርጉልኝ ስለፈለኩ ነው ያሳየኋችሁ ማለት ነው። ላቡ ደግሞ ፊቴ ብታዩት ውሃ ነው የሚደፋው። ውሃ ታውቃላችሁ አይደለ? ውሃ ነው የሚደፋው ፊቴ ላይ ማለት ነው። እና የኔ ውዶች የዛሬ ቪዲዮ ይሄንን ይመስላል። እና ደግሞ አብዛኞቻችሁ ቡና ከወሰድን በኋላ የምንመገበው ምግብ ምን አይነት ነው ብላችሁኛል። ከታች አለላችሁ፣ ወደ ታች ወረዱና እሱ ላይ ታገኙታላችሁ ማለት ነው። እናንተ ከእንትን ቡና ወይም ሰን ወይም ከሙን የውፍረት መቀነሻ ምናምን ከተጠቀማችሁ በኋላ የምትመገቡት ምግብ ግዴታ ማስተካከል አለባችሁ ማለት ነው። እሺ ሌላ ነገር ደግሞ ኢንሻአላህ ደግሞ በሌላ ቪዲዮ እና ደግሞ ሰኑትና ከምን ጋር መጠቀም እንዳለባችሁ ደግሞ አሁን አሳያችኋለሁኝ። እኔ ደግሞ እናንተ ስትደሰቱና እናንተ ደግሞ ሰውነታችሁ ቀንሶ እኔ ስታመሰግኑ ብቻ ነው ማየት የምፈልገው እና ምንም ነገር ከእናንተ አልፈልግም። ላይክ እና ሼር ብቻ ብታደርጉልኝ እኔ ደስ ይለኛል ማለት ነው። እና ደግሞ አብዛኞቻችሁ ወሬውን አታንዣዡ። ትንሽ ደቂቃ ራሱ አውርተሽ ይበቃሻል ምናምን ለምትለኝ ሁላችሁ መርሃባ፣ ችግር የለም። ካሁን በኋላ አላዛዛባችሁም። እንዳላዛዘቡባችሁ ደግሞ ተስፋ አደርጋለሁ። ይኸው ይሄ ነግሬያችኋለሁ አይደለም? ገብቷቸዋል። ከገባችሁ ደግሞ ላይክ፣ ሼር ከወደዳችሁት ቪዲዮ ለሌሎች ሰው ተደራሽነት እንዲኖረው ማለት ነው። ሌላ ነገር የምትሉኝ ነገር ካለ ኮሜንት ስር ቀጣይ ለምሰራው ቪዲዮ እናንተ የምሰራላችሁ የምትፈልጉት ቪዲዮ ንገሩኝ፣ እሰራላችኋለሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። እወዳችኋለሁ። ከበሩልኝ። አላህ ጀዛችሁ ኸይራችሁ ይክፈልልኝ።